ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ በአዲስ ዝግጅት ተገናኝተናል። በዚህ ዝግጅት አንድ ሰው ወይም ደግሞ አንድ ህፃን ናዛል ፖሊፕ ወይም ደግሞ አፍንጫ ውስጥ የሚበቅል ስጋ መቼ ነው በቀዶ ሕክምና ከአፍንጫ ውስጥ መወገድ ያለበት? በጣም ብዙ ልጆች በዚህ ምክንያት ይቸገራሉ። እንደዚሁም ደግሞ ወላጆች ከዚህ ጋር ተያይዞ በጣም ይቸገራሉ። በአብዛኛው ህፃናት በተለይ የአየር ቧንቧቸው ጋር በመጥበብ ወይም ደግሞ ከመጥበቡ ጋር ተያይዞ እንደዚሁም ደግሞ ለአለርጂ ራሳቸው የተጋለጡ በመሆናቸው ምክንያት እንደዚሁም ደግሞ ፖሊፖች ባልታወቀ ምክንያት ዝም ብሎ አፍንጫቸው ውስጥ በማደጋቸው ምክንያት ህፃናት ከናዛል ፖሊፕ ጋር ወይም ደግሞ አፍንጫ ውስጥ ከሚበቅል ስጋ ጋር ለተወሰነ ጊዜ ሊቆዩ ይችላሉ። በህክምናው በተለይ ለረጅም ጊዜ የሚሞከሩ የህክምና ወይም ደግሞ የመድኃኒት አማራጮች አሉ። እነዚህ መድኃኒቶች በተለይ ስቴሮይድስ ብለን የምንጠራቸው ይሄ ናዛል ፖሊፕ ወይም ደግሞ የአፍንጫ ውስጥ ስጋ እንዲሟሽሽ የሚያደርግ ወይም ደግሞ መጠኑ እንዲቀንስ የሚያደርግ ነው። ይሄ በስፕሬይ መልክ፣ በሚረጭ መልክ ወይም ደግሞ በሚዋጥ መልክ እንሰጣቸዋለን። ነገር ግን ህፃናቱ በተለይ የማንኮራፋት እንደዚሁም ደግሞ ሌሎች ችግሮች የሚቀጥሉ ከሆነ የፖሊፑ ወይም ደግሞ ናዛል ፖሊፕ ብለን የምንጠራ ወይም ደግሞ የአፍንጫው ስጋ መወገድ አለበት። በዚህ ዝግጅት የትኞቹ ምክንያቶች ናቸው ናዛል ፖሊፕ ከአፍንጫ ውስጥ መውጣት ወይም ደግሞ በቀዶ ህክምና መወገድ እንዳለበት የሚያመላክተው የሚለውን እነግራቸዋለሁ። ናዛል ፖሊፕ ወይም ደግሞ የአፍንጫው ስጋ የመጀመሪያው በተለይ ህፃናት በተደጋጋሚ የሚያንኮራፉ እንደዚሁም ደግሞ በቂ እንቅልፍ ማያገኙ አልጋ ላይ የሚገላበጡና በተለይ አንዳንድ ህፃናት ደግሞ አልጋ ላይ ሽንታቸውን የሚሸኑ ከሆነ ናዛል ፖሊፑ በተለይ በቂ የሆነ እንቅልፍ እንዳያገኙ እንዲሁም ደግሞ ኦብስትራክቲቭ ስሊፕ አፕኒያ ብለን የምንጠራው ወይም ደግሞ የትንፋሽ በመሃል መቆራረጥ እንደዚሁም ደግሞ የኦክሲጅን በደም ውስጥ በድንገት መቀነስ ህፃናቱ በቂ እንቅልፍ እንዳያገኙ ካደረጋቸው ናዛል ፖሊፕ ከአፍንጫቸው ውስጥ በቀዶ ህክምና መወገድ አለበት። ሌላው ደግሞ በአብዛኛው ህፃናት የመጀመሪያ ጊዜ ናዛል ፖሊፕ ወይም ደግሞ የአፍንጫ ውስጥ ስጋ ኖሯቸው ሲመጡ ከምናክምበት መንገድ አንዱ መድኃኒቶችን መጠቀም ነው። እነዚህ መድኃኒቶች የሚዋጡ እንደዚሁም ደግሞ ስፕሬዎች ወይም ደግሞ የሚነፉ አሉ አፍንጫ ውስጥ። በተለይ እነዚህ መድኃኒቶች ለውጥ ካላመጡ እንደዚሁም እነዚህ መድኃኒቶች ውጤታማ ካልሆኑ ናዛል ፖሊፕ ከአፍንጫ ውስጥ መወገድ አለበት። ሌላው ደግሞ በተለይ በጣም ትልልቅ የሆኑ ናዛል ፖሊፕ ወይም ደግሞ የአፍንጫ ውስጥ ስጋ በተለይ የአፍንጫ ቀዳዳን የሸፈኑ እንደዚሁም መድኃኒት ቢሰጥ ለውጥ ሊያመጡ የማይችሉ በተለይ እነዚህ አይነት ፖሊፖች መድኃኒት ሰተንም አንሞክርም፣ እንደዚሁ በቀዶ ህክምና ማስወገድ ያስፈልጋል። ሌላው ደግሞ ናዛል ፖሊፕ መወገድ ካለበት ምክንያት መካከል የክሮኒክ ሳይነስ ኢንፌክሽን ወይም ደግሞ የሳይነስ ችግር ካስከተለ በተለይ በተደጋጋሚ የሳይነስ ሁኔታዎች የሚመጡ ከሆነ ህፃናቱ ላይ ናዛል ፖሊፑ እንደዚሁ በቀዶ ህክምና መወገድ አለበት። አንድ ሰው ወይም ደግሞ አንድ ህፃን በናዛል ፖሊፕ ሲሰቃይ ወይም ደግሞ በናዛል ፖሊፕ ሲቸገር የሚያሳያቸው ምልክቶች አሉ። እነዚህ ምልክቶች ማንኮራፋት፣ በቂ እንቅልፍ አለማግኘት፣ አልጋ ላይ ሽንት መሽናት እንደዚሁም ደግሞ የባህሪና የምግብ መመገብ ሁኔታ በጣም መቀነስ እንደዚሁም ደግሞ ባህሪያቸው አስቸጋሪ ወይም ደግሞ ነጭናጫ መሆን ናዛል ፖሊፕ እንዳላቸው ሊያመላክት ይችላል። እንደዚሁም ደግሞ በአፍንጫቸው ለመተንፈስ መቸገር እንደዚሁም ደግሞ በአፍንጫቸው ፈሳሽ መምጣት የናዛል ፖሊፕ እንዳላቸው ወይም ደግሞ አፍንጫ ውስጥ የበቀለ ስጋ እንዳለ ጠቋሚ ነው።